አይሾ ስፒድ በጋና በነበረው ላይቭ ስትሪም ላይ በመጨረሻም ወደ ቤት የተመለስኩ ሲል ለአድናቂዎቹ ደስታውን ገልጿለኝ። በአፍሪካ በ28 ቀናት ውስጥ 20 የአፍሪካ ሀገራትን እየተዘዋወረ ላይቭ ስትሪሙን ሲያከናውን የነበረው የማህበራዊ ሚዲያ ተጽዕኖ ፈጣሪው አይሾ ስፒድ በአፍሪካ የነበረውንም የላይቭ ስትሪም በጋና አጠናቋለኝ። በጋና በነበረውም የላይቭ ስትሪም ላይ ለአድናቂዎቹ እጅግ አስገራሚ መረጃን አካፍሏለኝ። በጋና በነበረው የላይቭ ስትሪም ላይ በጋና ቆይተው የዲኤንኤ ምርመራ አድርጎ እናቱ ጋናዊ እንደሆነችም ለተከታዮቹ ደስታውን ገልጿለኝ። በጋና በነበረው የላይቭ ስትሪም ላይ እጅግ ደስተኛ እንደነበርና ከዚህም በተጨማሪ ደግሞ እዛው በጋናም አዲስ መረጃንም ወደ ህይወቱ መጥቶለታል። በጋና ባደረገውም የዲኤንኤ ምርመራ እናቱ ጋና የሀገሪቱ መንግስትም ለአይሾ ስፒድ የጋናን ፓስፖርት ሊሰጠው ቃል ገብቶለታል። በአፍሪካ ያደረገው ላይቭ ስትሪምም የአፍሪካ አህጉርን ለዓለም ያስተዋወቀበትና ሌሎች ዓለማት በአፍሪካ ያላቸውን አመለካከት የቀየረ እንደነበርን በመጨረሻ በጋና በነበረው የላይቭ ስትሪም ላይ ከደስታው ጋር ሆኖ የአፍሪካን ቆይታውን በደስታ በተሞላ ስሜት ገልጿል።